በምስል የምታዩት ልጅ ጳውሎስ ዳዊት ይባላል። የዛሬ ሳምንቶች ነው ለሁለት ሳምንት ሙሉ ከዛ በላይ ጠፍቶ ልጁ በህይወት አልተገኘም እና በጣም ነው መጥፎ የተሰማኝ። በጣም ነው ያዘንኩት እና ምን ያህል ለቤተሰቦቹ በጣም መጽናናት እመኛለሁ። ለቤተሰቦቹም እንዲሁም ባጠገቡ የነበሩ የሚፈልጉት የነበሩ ልጆች በጣም ሌሊትና ቀን በጣም በተለያየ ኃይሎች ወታደር አቅም ነው በፖሊስ በሕክምና በተለያየ ቦታ ላይ ሲፈለግ ነበር። ግን የእግዚአብሔር ፍቃድ አልሆነም። ልጁ በህይወት አልተገኘም። ደግሞ ከሳምንታት በኋላ ነው የተገኘውና እኔ በጣም ነው መጥፎ የተሰማኝ። ምክንያቱም አንድ ህፃን ልጅ ጠፍቶ ደግሞ ከትምህርት ቤት ወጥቶ እንደዚህ አይነት ሲያጋጥም ይሄ በጣም ነው የሚያስፈራው እና በጣም ነው ያዘንኩት። እውነት ለመናገር በጣም መጥፎ ነው የተሰማኝ። በልጅ እግዚአብሔር በልጅ አይፈትን ነው የሚባለው እና በጣም ከባድ ነው። አሁን ስለዚህ ይሄን የዚህ ልጅ ነገር ያጋጠመ ካየሁ በኋላ ግን አንድን ሐሳብ አእምሮ ላይ መጣ። ምክንያቱም ምን ያህል ለኛ ልጆቻችን ከኛ ከጠፉ ወይ ደግሞ መንገድ የቤታቸው ጠፍቷቸው ወደ ተሳሳተ መንገድ ከሄዱ ምን ማድረግ እንዳለባቸው ማስተማር አለብን። በመጀመሪያ አንድ ልጅ ልክ መናገር ሲጀምር ባባ ማማ ብቻ ሳይሆን ማስተማር ያለብን የአባቱ ስም ማን ነው፣ የእናቱ ስም ማን ናት፣ እስከነ አባቷ ስም ማወቅ አለባቸው፣ እስከነ አያታቸው ስም ማለት ነው። ቀጥል ደግሞ ልጆቹ ወደ ሆነ ቦታ ፎር ኤግዛምፕል ወደ ሞል ይዘናቸው ሄድን እንበል። ሞል ላይ ይዘናቸው ስንሄድ እነዚህ ልጆች በመጀመሪያ ማድረግ ያለባቸው ተረጋግቶ አንድ ቦታ ላይ ቆሞ 360 ዲግሪ ዞሮ ማየት አለባቸው። በጣም አትኩሮ ማየት አለባቸው እየዞሩ። ምክንያቱም እኛ አጠገባቸው ልንኖር እንችላለን። ማልቀስ የለባቸውም። እንዲሁም መደነጋገጥና መሮጥ ምናምን መሄድ የለባቸውም። ቆሞ እዛ ራሳቸውን ያወቁበት ቦታ ላይ ቆሞ ዙሮ ያያሉ። እኛ ካጠገባቸው ከሌለ ለአንድ እናት ልጆች የያዘች እናት ሂደው ፕሊስ ለእናቴ አስደውይኝ፣ እናቴ እንደዚህ እንደዚህ ትባላለች፣ አባቴም እንዲህ ይባላል ብሎ ከነገሯቸው እዛ ሩቅ ሳይሄዱ ሊገኙ ይችላሉ። በሁለተኛ ደግሞ እንዴት ማግኘት ይችላሉ ለወላጆቻቸው ካላችሁ በጣም በተለምዶ እዚህ ሀገር አለ። ልጆች ልክ በእግር መሄድ ሲጀምሩ ልብሳቸው ከዚህ ልብሳቸው ስቲከር በጀርባ ወይ ጫማቸው ላይ ወይ በልብሳቸው በውስጥ ስልክ ቁጥርና ስም ይጻፋል። ግዴታ ነው። በአንደኛ እንዳይጠፉ እነሱ፣ በሁለተኛ ደግሞ እቃቸው እንዳይጠፋ። አሁን ትምህርት ቤት ላይ ሲሄዱ ጫማ ተቀያይረው ሊጠፋባቸው ስለሚችል በስሙ ነው የሚያውቁት እና በሁለተኛ ደግሞ እሱ አድርገን በሁለተኛ ደግሞ ማድረግ ያለባቸው ልጆቹ ማልቀስ የለባቸው። ካለቀሱ ከማንም ሰው ምንም አይነት እርዳታ እንደማያገኙ መንገር አለብን። ወይ ደግሞ እኛ ይዘናቸው እንወጣና እነሱ ሳያዩ ይደበቃሉ። ከዛ በኋላ ልጆቻችን ምን እንደሚያደርጉ ማወቅ ይችላሉ። ኖ እንደዚህ እኮ ማድረግ አልነበረብህም፣ እኔ ካጣኝ መሮጥ የለብህም፣ ያለበት ቦታ ላይ ቆመ ማየት መፈለግ ነው ያለብህ። በሁለተኛ ደግሞ አንድ እናት ካየህ ልጆች የያዘች ሂደህ መጠየቅ ነው ያለብህ። ስምህን መንገር፣ ደውልልኝ፣ ለእናቴ ደውልልኝ በዚህ ስልክ ብለህ ልጆች የያዘች እናት ማለት አለባቸው። አንዳንድ ሰው ስለማይታወቅ ማለት ነው። በሁለተኛ ደረጃ ደግሞ ልጆቻችን አለ አሁን በስልካችን የምንቆጣጠረው የአፕል ፕሮዳክት አለ፣ አንድ ኤርትራግ የሚባል በሱ እዚህ ምስሉ ላይ እንደማስቀምጥላችሁ ልጆቻችን ላይ የማይታይ እኛ ብቻ የምናውቀው የማይታይ ቦታ ላይ ማስገባት አለብን። አስገብተን ከዛ በኋላ በሱ በሞባይላችን ፋይንድ ማድረግ እንችላለን። ግን ከሱ በላይ ልጆቹ በአንደኛ መንገድ ወደ መኪና የሆነ ሰው ወደ መኪና አጠገብ መጠጋት እንደሌለባቸው ሰፈር ላይ ሲጠፉ ማለት ነው። ሁለተኛ ደግሞ ልጆች በመኪና ጀርባ ከገቡ ደግሞ ምልክቶቹ ማሳየት፣ እንዲህ ምን ማድረግ እንዳለባቸው፣ መጮህ እንደሌለባቸው፣ ስለ ወደ ሰው ያለበት መቅረብ። ብቻቸው ከሆኑ ብቻህን የምትሄድ ከሆንክ ሁሉ ጊዜ ምን ትሆናለህ? ተጋላጭ ነው የምትሆነው እና ሲጠፉ ጣፋጭ ነገር የሚገዛላቸው ሰው መቅረብ የለባቸውም። ካጠገባቸው የሆነ መኪና ነገር ሲያልፍ መመለስ እንዳለባቸው መንገር ነው ያለብን
እና በተቻለን አቅም ልጆቻችን አንዳንድ ትምህርቶች ብንሰጣቸው ራሳቸውን መጠበቅ እንዳለባቸው እንዴት ራሳቸውን ኮንትሮል ማድረግ እንዳለባቸው ማወቅ አለባቸው ባይነኝ በተለይ መናገር የማይችሉ ከሆኑ በጣም በቃ አስፈላጊ ነው ብዬ የማስበው በሚለብሱት ልብስ ሁሉ በውሃማ ይለቅ አድርገን መጻፍ አለብን ስልክ ቁጥራችንና ስም ያባት ስም ማለት ነው ይሄ በጣም ኢምፖርታንት ነው ልጆቻችን ሴቭ ያደርጋል ብዬ አስባለሁኝ ለዛሬ ይዤላችሁ የመጣሁት ይሄ ነበር አይ ሆፕ ትወዱታላችሁ ብዬ አስባለሁ እንደዚህ አያጋጥም ነው ካጋጠመ ግን ምንም በቃ ከእግዚአብሔር ጋር ራሱ መፍትሄ እንዲሆንልን ጸሎት አድርግላችኋለሁ በጣም ነው ማመሰግነው ስለምትከታተሉኝ አብራችሁኝም ስላላችሁ በጣም ነው ማመሰግነው ላይክ ሰብስክራይብ አድርጉኝ ከወደዳችሁም ለሼር ለጓደኞቻችሁ አድርጉ ያ እንደሱ ነው የምለው አይ ሆፕ ትወዱት ተስፋ አደርጋለሁኝ መልካም ቀን ይሁንላችሁ